መቅደስ ደበሳይ በፍርድ ቤት ደረሳት። ጉዳዩ ምንድነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ። እነኛ ሶስቱ ይታያቸዋል አይደል? የብደት ዘመን ላይ ነው ያለነው። ወይ ጉድ! እነዛንም ያቸው እስቲ ምን አንዳንድ ጊዜ ምን ያምረኛል፣ የእውነቴን ነው የምላችሁ። መጥቼ የሆነ ሰዓት ላይ በጣም ብቸኝነት ሲሰማኝ መታቀፍ ፈልጋለሁ። የእውነት እኔ እናት ነኝ። እናት ብቻ አይደለም ልጆቼን ብቻዬን ማሳደግ እናት ነኝ። ሁለት ልጆች ናቸው ያሉኝ፣ ሁሉም ሰው ያውቀዋልና በተፈጥሮዬ። ሰላም የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮችን ለእናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። 60 ሺህ ልንገባ የተወሰኑ ውስን ሰብስክራይበሮች ነው የሚቀሩን። ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ የኔ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ይሄንን ፋሚሊ መቀላቀል እንዳትረሱ። በአቀራረብ ላይና ፕሮግራሙ ላይ ደግሞ ያላችሁን ሐሳብ አስተያየት እንዲጨመር እንዲቀነስ የምትፈልጉትን ማንኛውንም አይነት ወንድማዊ ምክራችሁን ደግሞ ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል በኢቢኤስ ቲቪ የምናቃት መቅደስ ዳበሳይ ደግሞ በዚህ ሰዓት ምን ገጠማት፣ ከባድ ክስ እንደገጠማትና በፖሊስ ቁጥጥር ስር እንደዋለች በዩቲዩብ ስትሰራቸው የነበሩት ስራዎችም ቀረጻው መቋረጡንም በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ የነበሩትን መረጃዎች ተመልክታችሁታል ብዬ አስባለሁ። ይሄንንም ደግሞ ያጠራል ብዬ አሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እነዚህንና የመሳሰሉትን ቪዲዮዎች በስፋት የምንመለከትም ነው የሚሆነው። ቪዲዮ እንደምትወዱት ስለማልጠራጠር ላይክ ማድረግ እንዳይረሳ። ወደ ቪዲዮ። እነኛ ሶስቱ ይታያቸዋል አይደል? የብደት ዘመን ላይ ነው ያለነው። ወይ ጉድ! እነዛንም ያቸው እስቲ እንደ ችሎታና እንደ ዕውቀት የወሰዱ ጤነኛ ያልሆኑ ብዙ ሰዎች ያሉበት ዘመን ላይ ነው ያለነው እኮ። ግን ትንሽ አስደስቶት ይመስላል። ደስ የሚል ነገርም አለው። ኧረ ይመቾት። እኛ ተማሪዎችን ፈታ እንላለን። እኔም እየተዝናናው ነው። እንዴት? አሁን ኮማንዶ ይዘላል፣ ነጥር ይዘላል፣ አድማ በታኝ ይዘላል። እንደኔ አይነት በስፖርት የዳበረና ተማሪዎች ካልሆኑ በስተቀር ይሄ ነጥር ማንም ሰው ይዘለው። አሁን የቀረው ምንድነው? ሮል እየሰራ አየር ላይ ከርበት እያለ መውጣት ነው። እኔ ያኔ ስማር በአጥር ለመዝለል ቀርቶ ሳልፍ ራሱ የተወሰነ ሴንቲሜትር ይጠበቅ አድርጌ ነው። ምክንያቱም ለትምህርት ቤትና ለገበታችን ያለን ክብር በጣም የተለየ ስለነበረ ቅዳሜና እሑድ ራሱ አስተማሪዎቻችንን ስናይ እግሬ አውጪኝ በዚህ ከመጡ እኛ በዛኛው ነው የምንሄደው። ለምን? መምህራን ሌላኛው ቤተሰብ ናቸው ስለሚባል፣ ትምህርት ቤት ሌላኛው እቤታችን ስለሆነ ያውን ጊዜ ልጅ በር ተሰርቶ እንኳን 6 ሰዓት ወይ ደግሞ ወደ ቤት መሄጃቸው ሰዓት አይ በአጥር ነው የምንሄደው አንፈልግም። እንደምታዩት እኚህ ልጆች የመንግስት ትምህርት ቤት ነው የሚማሩት። የመንግስት ትምህርት ቤት ደግሞ አቅም ያላቸው ሰዎች አያስገቡም። በቃ ነገሩ የከበድ ያላቸው ናቸው የሚያስገቡት። እዛስ እኚህ ይወድቃሉ። እዛስ የት ነው የሚቀመጡት? ጫንቃ ላይ፣ የቤተሰብ ጫንቃ ላይ። ልጅ የት እንደሚውል ቼክ አታደርግና አገርን ቀጥ አድርጎ በአንድ እግሯ የሚያቆም ትውልድ ትፈጥራላችሁ። ይሄውና አሁን የምታዩት እሱን ነው። እንደው አይምሮ የሌለው ህብረተሰብ እየፈጠርን እያመረትን ያለ ነው በእንደዚህ አይነት ምክንያት ነው። እኔ ሙሉ እድሜን የጨረስኩት የመንግስት ትምህርት ቤት ውስጥ ተምሬ ነው። የመንግስት ትምህርት ቤት ውስጥ ስማር ከቀለም ትምህርት ውጪ የተማርኳቸው ብዙ ነገሮች አሉ። እንዴት ሰውን ማክበር እንዳለብን፣ ቦታዬንና ጊዜዬን መሆን እንዳለብኝ፣ ለትምህርቴ ምን ያህል ጠንካራ መሆን እንዳለብኝ። ከዚያ ያተረፍኩት ትዝታ ምንድነው? የገዛ ነው ቦንድ ነው እስካሁን ድረስ ያላለቀ ግን ቢሆንም ለትምህርት ገበታችሁና ለትምህርት ቤታችሁ ግብር ሊኖራችሁ ይገባል። አለበለዚያ ይኸው ፈርጥ ዳውላ ፋብሪኬት ታደርጋለህ። የቀራቸው እኮ ስታምፕ ነው። ኤክስፖርት ማድረግ ይሻላል። ወልደ ደብተራ ሲይዘህ ብቻ መሸኘት። የት ናቸው? እንዴት ነው የሚማሩት? የት ነው የሚውሉት? ምንድነው ውሏቸው? ማታ ላይ ሲገባ ደብተራችሁ የት ነው? ምንድነው የጻፋችሁት? ትምህርት ቤት እየሄዳችሁ ልጄ ይማራል ወይ? ማንም አይልም። ቁርስ ታበላና ጠልዘህ ታስወጣለህ። ማታ ሲመጣ አታየው። ደግሞ እንግዲህ ሁላችንም መስማት አለብን ብዬ አስብኩት የፓስተር ቸሬ ሶሻል ሚዲያ ላይ ስለሚለቀቁ ቪዲዮዎች ሁላችንም መስማት ስላለብን ይዤላችሁ መጥቻለሁ። ቪዲዮን ሰምተን እንመለስና ሐሳብ አስተያየት እንለውጥበት። በጣም ነው የሚዘገነነኝ እኔ አንዳንድ ሴቶች የሚያደርጉት ነገር ሶሻል ሚዲያ ላይ። ሶሻል ሚዲያ እኮ ያዘውን አይለቅም። ሴፍ ትደረጋላችሁ እኮ ወጣቶች፣ ዞራችሁ መቀመጫችሁን እንደዚህ የምታደርጉት እንዴ? ይቀመጣል እኮ ነገ ታገባላችሁ እኮ ልጅ ትወልዳላችሁ እኮ ልጃችሁ እኮ ያይዋል። ምንድነው ይሆናችሁ ያላችሁት? እንደዚህ የምትራቆቱት እንደዚህ የምትራከሱት ነገ እኮ ትልቅ ትሆናላችሁ ነው። እዚህ ጋር ልቅ ቢል መስሏችሁ ነው? ለመጪው ትውልድ ምንድነው የምታስቀምጡለት? አየሩ ላይ ምንድነው እየጣዳችሁ ያላችሁት?
እኔ እንኳን እዚህ ጋር ከነቶክቻው ጋር የደነስኩት ዳንስ ምን ያህል እንዳሸማቀቀኝ እግዚአብሔር ምስክሬ። የዛኔ ቪዲዮ ባልነበረበት በሞባይል ተቀርጾ እንዴት እንደተሸማቀቅኩ አሁን ሲወጣ፣ ለዛውም ደመና ደመና እየዘመርኩኝ እንኳን እንደዚህ ጋር ብሬክ የወረድኩት እንዴት እንዳሸማቀቅ ያው እግዚአብሔር እንዴት እንደሚያሳፍር በቃ ምን ታረጋዋል? አይፋቅ የኢትዮጵያ ሕዝብ ይቅርታ አድርግልኝ ብያለፍኩ። አንቺ እኮ አሁን ለቅሽኩ ተራቆትኩ። ምንድነው እያስቀመጣችሁ ያላችሁት? በንግግር ቢሆን በተግባር ቢሆን በስራ ቢሆን የምታስቀምጡት ነገር ምንድን? ነገ ሙሉ ሰው ትሆናላችሁ እኮ፣ ታድጋላችሁ እኮ፣ ትልልቅ ትሆናላችሁ እኮ፣ ታገባላችሁ፣ ትወልዳላችሁ እኮ፣ ልጆች ይኖሯችኋል እኮ። ልጆቻችሁ እኮ ሰው ይሆናሉ፣ ያድጉና ሶሻል ሚዲያ ይጠቀማሉ እኮ፣ ያገኟችኋል እኮ። ምንድነው ምንም አይደብራችሁም እንዴ? እንዴት ነው ያሰ ልጆኝ እቀራለሁ ብለሽ ነው? ወጣቶኝ እቀራለሁ ብለሽ አስበሽ ነው? ኧረ ንቂ! የአምላኬ የሚያነቃ ብርሃን ያግኝሽ። እስቲ አሜን በይኝ። አዎ ምን ይሆንሽ ነው? እንዴት እንደሚደብር ማለት ሰዎች ይሰናከሉበታል። እንደ ቀልድ ዛሬ የምታረጉት ነገር ነገ አንገታችሁን ያስደፋችኋል፣ ያሳፍራል። አሁን ደግሞ ወደ መቅደስ ዳበሳይ ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች ከማለፋችን በፊት ሁሌም ይዤላችሁ እንደምመጣው እውነተኛ ታሪክ የእናንተን ሐሳብ አስተያየት የሚፈልጉ ሰዎች ስላሉ እውነተኛ ታሪኩን እንስማና በሱ ዙሪያ ሐሳብ አስተያየት ተለዋውጠን ሳምንቱን በስፋት ሲያነጋግሩ ወደ ነበረው ቪዲዮ እንለፍ። ትልቅ ችግር ውስጥ ነኝ። አጠር አድርጌ ለመጻፍ ሞክራለሁ። እኔም ምክር ፈልጋለሁ። ለሌላውም ትምህርት ይሆናል ብዬ ለሆነ ሚዲያ ትናንት ጽፌላቸው አልመለሱልኝም በማለት የሚከተለውን ጽሑፍ ላከልኝ። እኔም የተወሰነ ማስተካከያ አድርጌ እንዲያቀርብኩት። በእኔ የደረሰ አይድረስባችሁ። በጣም የምወዳት ፍቅረኛ አለችኝ። የተዋወቅነው የዛሬ ዓመት ገበያ ላይ ከእህቷ ጋር ሆና ነበር። በስልክ ማውራት ጀመርንና ምንም ሳይፈጠር 9 ወር ሞላን። ሌላ ግንኙነት ውስጥ እንዳንገባ ያደረገን የኛ ብርታት ሳይሆን እነዛ ምስኪንና ድሃ ቤተሰቦቿ ተምራ ትጦርናለች ብለው በማሰብ ስለሚቆጣጠሯት እንጂ። ይሄ መሆኑ ፍቅራችንን የበለጠ አጠነከረው። ዩኒቨርሲቲ ስትሄድ አዲስ አበባ ድረስ ወንድሟ ይሸኛታል። ይሄንን ቀድማ ስለነገረችን ቀድሚያቸው አዲስ አበባ ደረስኩ። ወንድሟ መናኸሪያ ድርሷ ሲመለስ እኔና ማርዬ ተገናኘን። አቤት አቤት የነበረን የደስታ ስሜት! ማርዬ ከኔ በፊት አፍቅራ አታውቅም። ያኔ ለኛ የተመረቀ ቀን ነበር የመሰለን። ሙሉ ጊዜያችንን ስንጫወት ስንዞርዋል። ሁለታችንም አዲስ አበባን ከመናኸሪያው ውጪ ምንም ስለማናውቃት የማርዬን ቦርሳ ይዤ ስንጎበኝ ውለን ከምሽቱ 2 ሰዓት ይመስለኛል ፔንሲዮን ያዝን። ትንሽ ስናወራ ቆየንና ፍቅር ስንሰራ አደርን። ጠዋት ላይ ሻወር ወስደን መንገዱ በየት በኩል መናኸሪያው ጋር እንደሚያደርስ ጠይቀን ሄርን። ከዛም የእርግዝና መከላከያ ገዝቼ ሰጠኋትና ዩኒቨርሲቲ አድርሻት በድጋሚ እዚያው ከተማ አድረን በማግስቱ ወደ ቤቴ ተመለስኩ። መለያየቱ ከባድ ሆኖብን ነበር። 1 ወር ሳይሆነን የምንገናኝበት አጋጣሚም ተፈጠረ። እህቷ ከአረብ ሀገር በመመለሷ መጠየቅ አለብኝ ብላ መጣች። ያኔም ተገናኘን። በቃ ፍቅር ሳይሆን እብድ የሆንን ያክል ነው የተሰማን። ይህ ሁሉ ሲሆን ቤተሰብ አያውቅም። ግንኙነት ከጀመርን 3 ወር አለፈን። እዚህ ጋር ከባድ ነገር ሰማው። ከግቢ ደውላ ማልቀስ ጀመረች። የሆነችውን ስጠይቃት የዶርም ጓደኞቼ አዲስ አበባ ያደረግነውን ነገር በቪዲዮ አሳዩኝ አለችኝ። ፕራንክ ነው ብዬ ብጠይቃትም እየማለችልኝ እውነቴን ነው ብላ መለሰችልኝ። እንደውም የሁለታችንን ፊት ቪዲዮ ላይ እንደሚታይ አረዳችኝ። ደነገጥኩ። መብራት አላጠፋንም ነበር፣ ግና ካላየሁ አላምንም ብያት ሼር አደረገችልኝ። ያንኑ ቀን ራሴን ለማጥፋት ወሰንኩ። ግን ደግሞ ማርዬስ ስራዬን ትቼ 2 ቀን ተኛው። ስሜቴም መልኬም ተቀየረ። ቆይ ለምን? እንዴት? ማን ቀረጸን? ፔንሲዮኑ እንዳልሄድ በፍጹም አላውቀውም። ስሙንም አላስታውሰው። ማርዬ በ3ኛ ቀኗ መምጣቷንም የተፈጠረውንም ለቤተሰብ ሳትናገር እኔ ጋር ደረሰች። የማላውቃት ሴት ሆነችብኝ። ሁለታችንም
አሁንም ታመም። የማርዬ ባሰና ሐኪም ቤት ወሰድኳት። ሌላ መርዶ ጨመረልኝ። ማርዬ የ3 ወር ጽንስ ይዛለች። ምን ላድርግ? ግራ ገብቶኛል። ለጥያቄዎቼ ምክር እንድትሰጡኝ ይፈልጋለሁ። አንደኛ፣ የኔና የማርዬን ፍቅር የሚያውቀው ቴሌግራም እንጂ የኔም የሷን ቤተሰቦች አያውቁም። ነገ መስማታቸው ግን የማይቀር ይመስለኛልና ምን እናድርግ? ሁለተኛ፣ ማርዬ ተማሪ ነች። አሁን ግን ተሸማቃ መማር ስለማትችል ትምህርቷን ትታለች። ስለዚህስ ምን ትመክሩናላችሁ? ሶስተኛ፣ የማርዬን አስቀደምኩ እንጂ እኔም ሁሉም የሚያውቀኝ እየመሰለኝ ማስክ እያደረኩ ነው የምንቀሳቀሰው። ግን እስከመቼ? አራተኛ፣ ልጁ ይወለድ ወይስ ሌላ አማራጭ ውስጥ ልግባ? ይውጣ የምትሉ ከሆነ አንደኛ ነውርና ትልቅ ኃጢአት ነው፣ ልጄን በእጄ መግደል፣ ያውም 3 ወር ያለፈውን። ይወለድ ካላችሁ ደግሞ እኔና ማርዬ አብረን ለመኖር የሚያስችለን ነገር የለንም። ዋናው ነገር ልጁ ሲያድግ ጽንሱ የተፈጠረ ቀን ያደረግነውን በቪዲዮ የሚያይ ከሆነ ምንድነው የሚሆነው? እንኳን ሕፃኑ እኛ ከብዶናል። ራሴን እንዳላጠፋ ማርዬ አሁንም ጤነኛ አይደለችም። እንኳን የጽንሱ አባት ሞቶ ምን ልሁን? ማርዬ ቀድማ እንዳትሞትብኝ ምን ላድርግ? ቪዲዮ የማይታይበት ሀገርስ የት ነው? እዛ እንዲሄድ እባካችሁ አማክሩኝ። እሺ፣ ሌላው ደግሞ በዚህ ሶሻል ሚዲያ ላይ ብዙ አላስፈላጊ ነገሮችን የሚለቁ ሰዎች እንዳሉ ይታወቃል። ከሰሞኑ ግን እናት የሆኑ መካሪ የሆኑ እናት በቲክቶክ መንደር ተከስተው በተለያዩ ሶሻል ሚዲያዎች ላይ ቪዲዮአቸው እየተቆራረጠ ሲለቀቅ ተመልክታችሁታል ብዬ አስባለሁ። የእሳቸው ምክር ያስፈልገናልና አንድ የእሳቸውን ቪዲዮ ተከታትለን እንመለስ። ማንም ሞትህን አይመቀኝም፣ ብቻ አንተ ሞት እንጂ ሁሉም ይወድሃል። ከሞትህ ማንም አያመህም፣ ማንም አይወተችህም፣ አይወቅስህም። ሞት መውቀስ ድንጋይ መንከስ ይባልልሃል። ከሞትህ እንደገና አያውህምና ፎቶውን በትልቁ አሰርተው ለኔ ልዩ ሰው ነበር እያሉ ያዜሙልሃል። ከዚህ በኋላ መጥተህ ቁመት አትለካካቸውምና ወደ ታች ይቀብሩሃል። ሽቷቸውን አትጋፋምና አፈር ይበትኑብሃል። አንተን ደስ አይልህምና ኮርማ የሚያህል አበባ ያመጡልሃል። እንዳትወጣ ሰግነው በሲሚንቶ ይደፍኑብሃል። ግማሽ ቀን ብቻ ነው ርዕስ የምትሆነው፣ ከዛም ለዘላለም ይረሱሃል። ስምንት ያጠረሹ ከርመው መድረሻና መውጫ መግቢያ ላላሳጡህ ቅድስና የሞላበትን የሕይወትህን ታሪክ ያነቡልሃል። ታማ ያልጠለልህ አዝና ያላጥናናህ የሃይማኖት አባት ለሸክምም ከብድ መጽሐፍ ይዘው ቀብረን ያሳምሩልሃል። ብቻ ሞትላቸው እንጂ ያኔ በጣም ይወዱሃል። በዚህ ዓለም ላይ ድሃውንና ታማሚውን ወዳጅና ዘመድ ይክደዋል። ተሳካለትን ደግሞ ሁሉም የዘር ሐረግ ሰርቶ ዘመዴ ነህ ይለዋል። በልጅነታቸው የኛ ዘር አይደለም ተብለው ተክደው ያደጉ ልጆች ዛሬ ባለጠጋና ሀብታም ሲሆኑ የካዷቸው ያምኗቸዋል። ባለጠጋ ዘመድ የሌለው ድሃ የለም። ሁሉም ባለጠጋ የራሱን ድሃ ቢሸከም የዓለም ችግር ይቀንስ ነበር። ድሃ ሁሉ ድሃ የሆነው ባለጠጋ ዘመድ ስለሌለው አይደለም። ብዙ ጊዜ ባለጠጋ ዘመድ ቀብር አሳማሪ እንጂ ኑሮ አሳማሪ አይደለም። የቀብር ስነ ስርዓት ከማድረግ የዘለለ ለሟቹ ብዙ ትርፍ የለውም። ባለጠጋ ለስሙና ስም ብሎ ለሚመጣ እኩያ የሚደረግ ግብዣ እንጂ ለሟቹ ምንም ጥቅም የለውም። እኛ ሀገር ብቻ ይመስለኛል እርቦት ለሞተ ሰው ቀብሩ ላይ በሬ የምታረደው። ጎዳና ለኖረው ብዙ ድንኳን ይጣልለታል። ብቸኝነት እንዳላጠቃው ሺዎች ሊቀብሩት ይመጣሉ። የኔ ልጆች ሞት ለሁሉም አይቀርምና ሳትኖሩ አትሙቱ። አሁን ደግሞ የምናልፈው መቅደስ ዳበሳይ በስፋት ሲወራባትና ሲናፈስ የነበረው መረጃ ምን ይመስላል የሚለውን ተከታትለን እንመለስ። መቅደስ ዳበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ዳበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደለው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ
ጥር 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸው ሰጥቷል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል። የአቃቤ ሕግ የዛሀበሻ ምንጮች እንደገለጹት አቃቤ ሕግ ምስክሯን በፖሊስ የሰጠችውን ቃል እንድትደግም፣ ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደሚችል ለችሎቱ አስረድቷል። ይህን ተከትሎ ዛሬ ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷን ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቤ ሕግ ምስክሮችን መስማቱን ይቀጥላል። ከኢቢኤስ ዋና ስራ አስኪያጅ እስከ ተቀጣሪዎቹ ሁሉንም የኢቢኤስ አባላት በሙሉ በተደጋጋሚ ስማቸው እየተነሳና ይህ ወንጀል ጋር ብዙ ነገር ሲባል የነበረው ጉዳይ እንግዲህ ዳግም እንደ አዲስ ፍርድ ቤቱ ጉዳዩን ቀስቅሶት መቅደስ ዳበሳም በዚህ መልኩ ስሟ እንዲነሳ ምክንያት ሆኗል ማለት ነው። ደግሞ የምንመለከተው የሶሻል ሚዲያው ህግ አስከባሪ ሆነው ሰመረ ባሪያው የተናገረው ንግግር ብዙዎች እየተቀባበሉበት ነበረ። እሱም ቪዲዮ ተከታትለን እንመለስ። ነብይ ነው። አው በጣም ያያል። ጄፒኤስ ቲቪ ታለ መልእክት አለ ለህዝቡ ያዘው። ሃሌሉያ ወይ ሪባባ ሱላባሽ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። ራባባ ሹላባ ዙላማ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ራባባዞለ እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና ራባባሽ እግዚአብሔር ከተማ ሰጥቷችኋልና በኃይል ጮኸ። እነሱ በኃይል በጮኸ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስም ከፊታችሁ ይወጣ። ስለ ልጁ በጣም አዘንኩ። በነገራችን ላይ በእናትየው ጭካኔ ተገረምኩኝ። በነገራችን ላይ ሙሉ ልጅነቱን የቀማሹ ልጁ ትምህርት ቤቱን፣ የልጆች ጓደኞቹን፣ አብሮ አደጎቹን ከዚህ በኋላ የሚኖረውን የልጅነት ህይወቱን በሙሉ ከእጁ ላይ ነው የቀማሽው። ገና ለገና አንቺ እዚህ ቸርች ውስጥ መመስገን ስለፈለግሽ ገና ለገና አንቺ በእግዚአብሔር ፊት አልለውም መቼም በአንቺ ቤት ነው እንግዲህ በእግዚአብሔር ፊት የሆነ ትልቅ ነገር ያበረከትሽ ስለመሰለሽ ልጁን ሰዋሹ በዩ ልጁን በነገራችን ልጅነት እንዳይኖረው መደበኛ ልጅነት እንዳይኖረው ከጓደኞቹ ጋር ተጫውቶ እንዳያድግ ቡሊ እንዲደረግ አሁን ትምህርት ቤት ውስጥ በአት ነገሩን ያበላሽው። ይሄ የልጆች ፓስተር ቻይልድ ፓስተርስ የሚባሉ ጉግል ልታረጉት ትችላላችሁ። ብዙዎቻችሁ ኦፕራ ዊንፍሪ አንድ ሾው ሰርታበታለች። ብዙዎቹ ኢንዳፕ ያረጉት በጣም በመጥፎ ሁኔታ ነው። ልጅን የማይወድ ሰው የለም። በልጅነታቸው ዊዊዊ ተብለው ነበር። ሲያድጉ ግን ኖት ሶ ማች እና እያደጉ ሲመጡ ያን ሪያሊቲ መጋፈጥ ስለማይችሉ ብዙዎቹ ከፍተኛ ጭንቀት ውስጥ ይገባሉ። ሌላ ነገር ውስጥ ይገባሉ። ግዴ ለምሱ ሁላችሁ የምታዩት ነገር ስለሆነ እዚህ ውስጥ አልገባም። በዚህ ጉዳይ አንዳንድ የመጽሐፍ ቅዱስ ቨርስ ልጠቅሱልኝ የምትችሉ ሰዎች ኮሜንት ላይ እጠብቃለሁኝ። ግን የምትጠቅሷቸውን ቨርሶች በሙሉ ስለማውቃቸው ሴቭ አድርጓቸው ለእናንተ የምትጠቅሷቸው ቨርሶች በሙሉ ልጆችን በእንደዚህ መልኩ ከመበዝበዝ ጋር አይገናኝም። ይሄ ልጅ ሲወለድ ጀምሮ ነው ከሰማይ የወረደ ልጅ እንዳልሆነ አንቺም ታውቂዋለሽ፣ እናትየውም ሁላችንም እናውቀዋለን። መጀመሪያ ደረጃ ፓስተር ተብዮ ሰው የራሱ ልጁን ማይኩን ስትሰጠው ምንድን ነው ያልከው? ከሌ ቴሌቪዥን ታያለ? አዎ ያለውኝ ምናምን እንደዚህ ነብይ ነው ወይ ተብሎ እናትየው አፕሩቭ አድርጋ አዎ ነብይ ነው ብላ ነው እንዴ ልጅ የሚቀርበው? ነቢያት እንደዚህ ነው የሚነሱት ይላል መጽሐፍ ቅዱስ። ነቢያትን አፖይንት የሚያደርገው ማን ነው እንዴ በእንደዚህ እድሜ? አሁን ይሄ በጣም ኢሞራል ከሞራል ደረጃ ጋር በጣም ተቃራኒ ነው። ኢሞራል ናይጄሪያ በጣም ፖፑላር ነበር ይሄ ነገር። ዩጋንዳ በጣም ፖፑላር ነበር ይሄ ነገር። የሆነ አመት ላይ ደግሞ በሌሎች የዌስት አፍሪካ ሀገሮች በጣም ፖፑላር ነበር። ናይጄሪያን ተከትለው ህፃናትን ለእንደዚህ አይነት ነገር የመጠቀም መጨረሻው አላማረም። በነገራችን ላይ ማህበረሰብን ገደል የከተተው መጨረሻ ላይ ልጆች እንደ ልጅ ሆኖ ማደግ አለባቸው። አንተ ማይክ ሰተህ ልጅ ተናገር ስትለው የተናገረው ነገር በሙሉ ልጁ እኔ ውርር ነው ያደረገኝ ሰውነት። በነገራችን ላይ በጣም ነው የዘገነነኝ። የተናገረው ነገር በሙሉ ቴሌቪዥን ላይ ያየውን ነገር ኢሚቴት እያደረገ ነው። ጉሮሮ እንደዚህ እስከ
እስከሚጨነቅ ድረስ ምን አይነት እናት ነሽ? እንዳው በፈጣሪ ጉሮሮ አሜንት ያለሽ ቆመሽ ምን እያረግሽ ነው? ልጅ እያበረከትሽ ነው ለእግዚአብሔር? ጽድቅ ፈልገሽ ነው? እግዚአብሔር በመዋጮ አያጸድቅም እኮ በሰራሽው ስራ ነው የሚያጸድቀው። ልጁ በኖረው ህይወት በሚኖረው እድሜ ከዚህ በኋላ እግዚአብሔር በሰጠው እድሜ ያደረገው ነገር ነው በእግዚአብሔር ፊት ዋጋ የሚያሰጠው። አንቺ ልጅሽን ለቸርች አዋጣሽ ማለት ነው። መናገር መወሰን ለራሱ አንደበት እንትን ማድረግ የማይችል ልጅ አእምሮ አሰላስሎ ራይትና ሮንጉድ መወሰን የግሉን ውሳኔ ማድረግ የማይችልን ልጅ አንቺ መድረክ ላይ አወጣሹ ማይክ አስይዘሽ ልጅነቱን ነጠቅሹ መድረክ ላይ አወጣሽ። እንደ ልጅ እንዴት ነው የሚያድገው ልጅ? ምን ከዚህ በኋላ ቀሪ ዘመኑን እዚሁ ነው የሚያገለግለው? ነብይ ናቸው እዚሁ ነው የሚያገለግሉት። በቃ አለቀ። ዘመናቸው እዚሁ ተቀጨ። የትምህርት የማወቅ ትራቭል የማድረግ የኢኖቬሽን የምናምን የቅብር ጥሴ ነገራቸው ሙሉ ተቋረጠ። በቃ አለቀ። ለዚህ ፐርፐዝ ነው የተሰጡት። ኢሚቴት እያደረገ የሰው ንግግር እየተናገረ መሆኑን ታውቁታላችሁ። አዳራሽ ሙሉ ሰው የገዛ ልጆቻችሁን ትምህርት ቤት እየላካችሁ የሰው ልጅ እንደዚህ ሲሆን አሜን ትላላችሁ ቆማችሁ። እንደው አታፍሩ? ከምን ውስጥ ነው የመጣችሁት እናንተ? አሁን የምር እግዚአብሔር ፊት ችላችሁ የምትቆሙ ሰዎች ናችሁ እንዴ? ህፃናት እኮ ቸርች ውስጥም ሲቀመጡ ሁላችንም እናውቃለን። በፕሮቴስታንት ቸርችም በኦርቶዶክስ ቸርችም ሰንበት ትምህርት ቤት ለብቻው ነው። በፕሮቴስታንት ቸርች ሁሉም ሰው ያውቃል። ሙሉ ወንጌልን፣ መሰረተ ክርስቶስን፣ መካነ ኢየሱስን፣ እንደ ህብረት አምባን በጣም መሰረተ ክርስቶስን ብዙ ሰው ያውቃል። ልጆች እሁድ ሰርቪስ አስተማሪ ያላቸው ለብቻቸው ነው የሚማሩት። ትልቅ ሰዎች የሚያመልኩበት ቦታ ሁሉ ልጆች ተቀላቅለው አይገቡም። መድረክ ላይ አቁመህ ልጅ እንደዚህ አይነት ነገር ውስጥ ካስገባ በኋላ ይሄ ልጅ አሁን በላያችሁ ላይ መከራ ስለ መከራ የሚያውቀው ልጅ አለ? በዚህ እድሜው በዚህ አእምሮ በዚህ ለጋ እድሜው ስለ ችግር፣ ስለ መከራ፣ ስለ ቸነፈር፣ ስለ መናድ፣ ስለ መነቀልና ስለ ምናምን ማለት በጣም ትንሽ ልጅ እኮ ነው። እንዴት አታፍሪም አንቺ? ወልደሽ ልጅሽን እንዴት እንደዚህ ታደርጊያለሽ? ጭራሽ እንደ ጻድቅ ሰው ደግሞ ቆመሽ ሁለት እጅሽን በአፍሽ ላይ አድርገሽ ኦ ማይ እንትን ምናምን ቲያትር አትስሪ እንጂ እንዴ! እናት አይደለሽም እንዴ? አንተስ ትልቅ ሰው አይደለም? ልጅ የለህም? መድረክ ላይ ያለው ሰውዬ አታፍርም? ልጅሽን ትምህርት ቤቱ ሰጂ፣ ይሄ ለሱ የሚሆነው ቦታ አይደለም አትሉም እንዴ? ዘመኑ የሚጠብቀው ፕሮቴክሽን ኦይል አፈስበታለሁ ብለህ ስፕሬይ ትነፋለህ ሕፃን ልጅ ላይ። ኧረ እፈር እንዴ! ልጆች አሉ እኮ አንተ መቼም ይኖረዋል። ትልቅ ሰው ነህ። ምን አይነት ስራ ነው እየሰራችሁ ያላችሁት? ይዘገንናል በጣም። ማህበረሰብን ተስፋ ያጨልማል እንደዚህ አይነት ነገር። ልጆች እንደ ልጅ ነው ማደግ ያለባቸው። ልጅ ሆነው ከልጆች ጋር ተጫውተው ተረት ተነግሯቸው እንትን ብለው ይሄ ልጅ በዚህ እድሜው እንደዚህ ከሆነ ምን ለምን ነው ተረት የምንነግረው? ለነብይ ተረት ልንገር እንዴ? አሁን አንባበተና ነበሩ አንድ አንበሳና አንድ ድብ አለ ልበለው እንዴ? ስለ ጎልያድና ስለ እንትና ቢብሊካል ቨርስ እያስተማረ የእውቀት የመጨረሻው እኮ ነው መጽሐፍ ቅዱስ። ስለዚህ በዚህ ልጅ እድሜ ካለ እግዚአብሔር እንዲያርጉታል ከተባለ ስለዚህ ኦርዲናሪ ልጅ አይደለም ማለት ነው። ትምህርት ቤትም እንዳትልኪው በነገራችን ላይ መደበኛ ልጅ አይደለም። እውቀት አይፈልግም። እግዚአብሔር የመረጠው ነብይ አይደል? ምን ይሰራል ታልቋት? ይሄ ነው ኮንክሉዥንሽ መጨረሻሽ። ምን አይነት እናት እንደሆንሽ ከራስሽ ጋር ተማከሪ። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮ ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድሜ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።